የኮርኒስ አይጥ ነው ብዙ ጊዜ የምላቸው ጋይስ። እነዚህን ሰዎች ምንድነው የኮርኒስ አይጥ? ብዙ ጊዜ ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። የኮርኒስ አይጥ ምሳሌ ነው የሚገለጹት እና ከላይ ሆነው አቡኪ ሚውት ከላይ ሆነው ይጮሃሉ። ነገር ግን ወርደው አንድ ነገር ምንም ሊያደርጉ አይችሉም። እንደዛ ናቸው ብዙዎቹ። ይጮሃሉ፣ ቤታቸው ተቀምጠው እንደዚህ ነው ሙስሊሞች እንደዚህ ናቸው እያሉ ይጮሃሉ። ነገር ግን ያን ጨዋታቸውን መጥተው ምንም ሊያሳዩ አይችሉም፣ አቅም የላቸውም። እና በኮርኒስ አይጥ ነው የምመስላቸው፣ የኮርኒስ አይጥ ናቸው። እና ወገናችንም ያሳየን ነገር ይህንኑ ነው። አቅም የለውም፣ መጥቶ ዲፌንድ ማድረግ አይችልም። እዚህ ኢምራን ፊልም ቆሞ ደግሞ አርጊመንትን ማንሳት አይችልም። እምነቱንም ዲፌንድ ማድረግ አይችልም። እምነቱ ለምንድነው ዲፌንድ የማያደርገው? አንደኛ ክርስትናን በምንም መልኩ ስለማያውቀው ነው። የክርስትናን መሰረታዊ አስተምሮ ስላልተማረ ነው። እስልምናንም ደግሞ ከጎግል ከሚያነበው ነገር ያለፈ እስልምናን የሁላችሁ ጋይስ ከጎግል ከሚያነበው ነገር ያለፈ ምንም የሚያውቀው ነገር የለም። የፈረደበት ጄሚናይ ወደ አማርኛ ይተረጉምለታል። እንግሊዝኛውንም አይችልም። ያው ህዝብ ፊት ነግራችኋለሁ። 30 ሺህ ህዝብ ላይ ምንድነው የሚያደርጉት? እንግሊሽ ቴክስት አንብበው ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያችኋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም የማያውቁ ሰዎች ላይ መልክ ከመስራት ያለፈ አንድም እውቀት እንዳሌላቸው፣ ያ እውቀት ብቻ አይደለም ኮንፊደንስም ጭምር እንዳሌላቸው ያዋን አይታቸዋል። ስለዚህ ይህንን ነው እኛ ሞር ልናሳይ የፈለግነው። ሁላችሁም የነሱን አቅም የነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር፣ ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ብዙ ሰዎች ወደዚህ እንዲመጡ የምናነሳቸው ፖይንቶች ስላሉ ይህንን ነው መናገር የምፈልገው። ይምራን ቀጥል። ጀዛከላ ሳላህ አፎን። አሁን ከመቀጠላችን በፊት ማለት ነው ማስረጃ ማሳያችኋለሁ ብያለሁ። ግን ቆይ አንዴ፣ አሁን ሰውየው አልመጣም፣ ዲያቆኑ ጨርሰናል። ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው አይደለ? ዓላማው ህዝበ ክርስቲያኑ እነዚህ መጽሐፍ ተነበው እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችን ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ልጀምርላችሁ። ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገኖች ተረዱ። እሺ ስድብ አይደለም። አምላካችሁ ደካማ ነው። ለምን ካላችሁኝ አምላካችሁ ራቁቱን የሆነ ሰው እንደ ህፃን ልጅ የሚያዝለው ነው። በደንብ አዳምጡ። ይሄ ነው አምላካቸው። ይሄ አምላክ እንዳይነሳ ነው። አምላክ በክርስትና ራቁቱን ይሄ የሚሄድ ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉት። መጽሐፋቸው የነሱ ነው። መጽሐፉ ይሄ ነው። ይሄ መጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድን ነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። 3 ሽማግሌዎች እነማን ናቸው? 3ቱ ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት አዳምጡ። አምላካችሁ ሽማግሌ የሚያዝለው ነው። ኢቨን ከሱም አልፎ አምላካችሁ እንደ ባቄላ እንደ ኪኒን የሚዋጥ ነው። ሰምታችሁኛል? አምላክ ሰው ጨጓራ ውስጥ የሚዋጥ ነው። ለሱ ማስረጃ ለቅር ማስረጃ ያ ሙስሊም ካለ ማስረጃ አያወራም አይደለ? ያው ገድለ ዘርአ ብሩክ ሪከርድ አድርጉላቸው። ዓለም ይስማ። ዓላማቸው ክርስትና መጽሐፍ እንዳይከፈቱ ነው። ያው እየተከፈተ ነው። በ30 ሺህ ህዝብ ፊት ማለት ነው። ገድለ ዘርአ ብሩክ ምንድነው የሚለው? በእግዚአብሔር ትእዛዝ 3 ዕንቁዎች ያ ጻድቅ አባታችን አገኘ። ባገኛቸውም ጊዜ እጅግ ደስ አለው። አንስቶ ዋጣቸው። አንስቶ ዕንቁዎቹን በላቸው። እነማን ናቸው ዕንቁዎቹ? ተመከቱ። እኒህ የዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያ 3 ዕንቁዎች የተባሉ 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው አደሩ። ማናቸው? ሥላሴ ናቸው። አዑዙ ቢላህ። አምላካቸው እንደ ኪኒን በውሃ ይዋጣል። ይሄን የምታመልከው ክርስቲያን ወገን ህዝቡም ዲያቆናቻቸውም እንዳሰሙ የፈለጉት ይሄን ነው። ግን ሰምታችኋል። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ እንደ ባቄላ ይበላል። 3ኛ ትንቢተ ኢሳይያስ ላይ እግዚአብሔር የሚናገረው በጣም ወሳኝ ነገር አለ። እሱን ነገር አዳምጡ። እግዚአብሔር ምን አለ?
ለረጅም ጊዜ ዝም አልኩኝ፣ ጸጥ አልኩኝ፣ ራሴን ገታሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ ቁና ቁና ተነፍሳለሁ አለ እግዚአብሔር። እግዚአብሔር እንዴት ነው የሚጮኸው? ምጥ እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የምትጮሂው እንደ እርጉዝ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን እንጠይቀዋለን? እግዚአብሔር ምጥ እንደያዛት ምጥ እንደያዛት ሴት የምትጮኸው አምላክ ስለሌለ ነው። እግዚአብሔር ራሱ ምን አለ? ሴቷን አንቺ የምትጮሂው ንጉሥ ስለሌለሽ ነው አለ። እኛ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቃለን። እግዚአብሔር እንደ እርጉዝ ሴት የምትጮኸው ንጉሥ ስለሌለ አምላክ ስለሌለ ነው? እንደ እርጉዝ ሴት የሚጮህ አምላክ የሌለው ደካማ የሆነ አካል አለ፣ መጽሐፋቸው እንደሚናገረው። ይሄን ነው የፈሩት ያጀማ፣ ይሄን ነው የፈሩት። ኢቭን ነቢያቶቹ ራሱ እግዚአብሔር አልሰማ ብሏቸው እግዚአብሔርን ሲቀሰቅሱ ነበር ከእንቅልፍ። ተመልከቱ፣ መጀመሪያ መዝሙረ ዳዊት ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወ እንደ ኃያል ሰው አለ። እግዚአብሔር ከእንቅልፉ እንደ ሰካራም ሰው ተነሳ፣ እንደ ሰካራም ሰው ተነሳ ይላል። አምላካቸው እንደ ሰካራም ሰው ይነሳል። ማን ነው የቀሰቀሰው? ተመልከቱ፣ የቀሰቀሰው ማን ነው? መዝሙረ ዳዊት የእግዚአብሔር ቃል ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ፣ ለምን ትተኛለህ አለው። ነብዩ ዳዊት ምን አለው? ለምን ትተኛለህ? የት ላይ? 44 ላይ። መዝሙረ 44 ላይ ዳዊት ምን አለ? እግዚአብሔር ተነሳ ከእንቅልፍ አለው። እግዚአብሔር ዳዊትን ከእንቅልፍ ተነሳ አለው። እንዳለው መሰረት እግዚአብሔር እንደ ሰካራም ሰው፣ ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እንደ ሰካራም ሰው ተነሳ። ይሄን ነው ክርስቲያን ወገን አምላካችሁ ብላችሁ የምታመልኩት። ቃላቶች ሊከብዳችሁ ይችላሉ፣ አውቃለሁኝ፣ እረዳችኋለሁ። ግን ደግሞ ዲያቆኖቻችሁ ይሄን ነገር እስካሁን ደብቀውባችሁ ነው። እሺ ፕሊስ፣ መጥፎ ነገር እንዳይመስላችሁ፣ መጥፎ ነገር እንዳይመስላችሁ። ኦኬ። ተጨማሪ እግዚአብሔር የሚያደርገው አንድ ነገር አለ። እርሱ ምንድነው? እግዚአብሔር ይሮጣልም ይበራልም። እግዚአብሔር ይሮጣልም ይበራልም። ይሄን ደግሞ የተናገረው የገዛ መጽሐፍ ቅዱሳቸው ነው። መጽሐፈ ሳሙኤል ካለ ምዕራፍ 22 ተመልከቱ። ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረረ ይላል። ክርስቲያን ወገን አዳምጠኝማ። የሚበር አምላክ እንዴት ነው የምታመልኩ? አእምሮ ይቀበለዋል? ኮሜንት ላይ ጻፉላቸው። በራዲዮ እግዚአብሔር ብላችሁ ጻፉላቸው እንዲገባቸው። እግዚአብሔር ያው መጽሐፉ እንደሚለው ተቀምጦ በረረ ይላል። የሚበር አምላክ ለምንድን ነው የምታመልከው? ይሄን ሁሉም ሰው መጠየቅ፣ ከዚህ በኋላ ሁሉም ሰው ይሄን ጥያቄ መጠየቅ አለበት። በራሪ እግዚአብሔር እንዴት ይመለካል? ያው መልአክ ላይ ሆኖ ተቀምጦ በረረ የሚለው ተቀምጦ የሚበር አምላክ እንዴት ነው አምላክ የሚሆነው? ይሄ ደግሞ እንዳይክዱት መጽሐፍ ቅዱሳቸው ነው። መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ነው እግዚአብሔር በረረ የሚለው። የሚበር አምላክ ሱብሃንአላህ፣ አምላክ በረረ ሲባል በጣም ይገርማል። ከዚህም አልፎ እግዚአብሔር ሰዎች ጋር እደባደባለሁ ይላል። እግዚአብሔር ሰዎች ጋር እደባደባለሁ። ተመልከቱ፣ ልጇ እንደተነጠቀበት ድብ እገጥማለሁኝ፣ የልባቸውን ስብ እቀዳለሁኝ፣ በዚያም እንደ አንበሳ እበላቸዋለሁ። እግዚአብሔር ምን አለ? እንደ አንበሳ እበላቸዋለሁ አለ። እግዚአብሔር ይበላቸዋል። እሺ ችግር የለን፣ ይሄን ባላየን እንለፈው። ግን እግዚአብሔር ምግብ በልቶ ያውቃል? እንዲያጀማ በደንብ ያውቃል። ያውም ደግሞ በጣም ብዙ ምግብ። ላሳያችሁ፣ እሱ መስረጃ ላውጣላችሁ። አንዴ ታገሱ። ያው ተመልከቱ፣ ሰይፈ ስላሴ ሰይፈ መለኮት። ያጀማ አዳምጡኝ። እግዚአብሔር አስካሪ መጠጥ ጠጥቷል፣ ዳቦ እንጀራ በልቷል። መጽሐፉ ነው ያለው። እሺ ሀባይቢ መጽሐፉ ነው ያለው። እንዳይደበራችሁ ፕሊስ ባካችሁ። እሺ ስናገር መጽሐፉ የሚለውን የምናገረው በማስረጃ፣ ካለ ማስረጃ አላወራም። ያው ሰይፈ ስላሴ ሰይፈ መለኮት እንክፈተው አንዴ። ያው እንደዚህ ይላል፣ ተከታተሉ ከኔ ጋር። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል አይተው ወደ አብርሃም ቤት ሄዱ። የክርስቲያኖቹ ሶስቱ አምላኮቻቸው ወደ አብርሃም ቤት ሄዱ። የመጀመሪያ ጥያቄያችን ክርስቲያን ወገን እንዴት ብለን ሶስት አምላክ የምታመልከው? ይሄ የመጀመሪያ ጥያቄ ነው። ወደ አብርሃም ቤት ከሄዱ በኋላ ምን አደረጉ? አብርሃም በደጁ ተቀመጠ። በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ ፈጥነሽ እንጀራ ቁጠሩ ኮሜንት ላይ እንጀራ፣ ወጡን፣ ጥሩውን ጠላ፣ እንጀራ፣ ወጥ፣
ጠላ፣ መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁኝ አለ። እንጀራ፣ ወጥ፣ ጠላ፣ ጠጅ፣ በጣም ብዙ ምግብ ነው። ተመልከቱ አለ። ሳራ ሚስቱም እሺ ጌታዬ እንዳልከኝ ያደርጋለሁ አለች። ከዚህም በኋላ ለእያንዳንዳቸው ለየራሳቸው ታላላቅ ዳቦ ለአምላክ ወፍራም ዳቦ ተጋገረለት። ጠላው ጠጁ አለ፣ ዳቦም ተጋገረ። ያው ታላላቅ ዳቦ፣ ያው ጠጅ፣ እዚህ ጋር ጠጅ ቃል በቃል ስድብ አይደለም፣ መጽሐፋችሁ ነው። ጠጅ ነው። አምላካችሁ ጠጅ ተቷል። ጠጅ ያው ጠጅ የሚጠጣ አምላክ ነው። ይቀጥል። እሺ በዚያ ጊዜ የአብን እግር ማጠብ ጀመረ። አብን ካጠበ በኋላ ወልድን መንፈስ ቅዱስን ታጥቦ አገኛቸው። አምላክ እግሩን ታጠበ። ከዛሳ በዛ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀድቶ አቀረበላቸው። እስኪጠግቡ ድረስ በሉ። ሱብሃንአላህ። ነዑዙ ቢላህ። ክርስቲያን ወገን አየህ፣ አምላክህ የምትለው አካል ምን እያደረገ ነው ያለው? እየበላ ነው ያለው። ጠጅ የሚጠጣ አምላክ፣ ዳቦ የሚበላ አምላክ። ነዑዙ ቢላህ። እነዚህ ናቸው። እነዚህን የምታመልከው እንደ አምላክ የምታያቸው አካላት ደግሞ ምን እያደረጉ ነው ያሉት? አስካሪ መጠጥ እየጠጡ ነው ያሉት። አስካሪ መጠጥ የሚጠጣን አምላክ እንዴት ነው የምትከተለው ወገኔ? ያው መጽሐፉ ነው ያለው። ፕሊስ እባካችሁ ንቁ። ያው መጽሐፉ ያው ጠጅ ጠላና ጠጅ ጠጡ። ያው መጽሐፍ ገዝተን የምናወራችሁ፣ መጽሐፍ ይዘን የምናወራችሁ ይሄን ነው አምላካችሁ ላይ የምታመልኩት። አንደኛ ሰማይ ላይ ወጥቶ የሚበር፣ ሁለተኛ እንደ ማንኛውም ሰው እስኪጠግብ የሚበላ እስኪጠግብ ጠላ ጠጅ ሁሉም ነገር የሚበላ ትልቅ ዳቦ የሚበላ አምላክ ነው ያላችሁ። ነዑዙ ቢላህ። በጣም የሚገርመኝ ነገር ደግሞ መሰላችሁ፣ ሴቶችን ባሌ ብለሽ ጥሪኝ ይላል እግዚአብሔር። ሴቶችን ባሌ በይኝ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 54 ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪዋ ምኗ ነው? ባሏ ነው። ስለዚህ እግዚአብሔር ለሴቶች ባላቸው ነው። በዚያ ቀን ባሌ ብለሽ ጥሪኝ፣ እግዚአብሔር ባሌ ብለሽ ጥሪኝ ያለ ሴቶችን ያዛል። ይሄ አምላክ ክርስቲያን ወገኖች እንዴት ነው አምላክ ሊባል የሚችለው? ከዚህ ሁላ ደግሞ የሚገርመኝ እንደው ይብላ ከፈለገ ይብራ ችግር የለብኝም። ከዚህ ሁላ የሚገርመኝ ነገር ደግሞ ሰይጣን አምላኩ ነው። ሰይጣን ያዘዋል። ማስረጃ አሁን መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 እራሱ መጽሐፍ ቅዱስ ተመከቱ። ሰይጣንን እስታካለ ሪፖርት የመጣን ኮፒ ሊንክ አድርጉ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ሰይጣንን በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹም ቅን እግዚአብሔርን የሚፈራ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። እኛ ግን ዛሬ አልሐምዱሊላህ አስነባቸው፣ ከፍተን አስነባቸው። ቃል በቃል እግዚአብሔር ምን አለ? ብታንቀሳቅሰኝም አለ። ስለዚህ እንደ አምላክ የምታዩት አካል ሰይጣን ያንቀሳቅሰዋል፣ ኢቭን ያዘዋል። ተመልከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን የሚገዛ ነው። በመጽሐፍ ቅዱስ መጽሐፈ ኩፋሌ እዩት፣ መጽሐፍ ቅዱስ ነው። ሁሉን የሚገዛው ሰይጣን ምን አለ? በአምላክ ፊት መጥቶ እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርገህ ያቀርበው ዘንድ ንገረው ብሎ ሰይጣን እግዚአብሔርን አዘዘው። እግዚአብሔርም የሰይጣንን ቃል ሰምቶ ምን አለ? ዘፍጥረት ምዕራፍ 22 ላይ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ፣ አብርሃምም እነሆ አለሁ አለ። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ ከዛ በዚያ መስዋዕት አድርገህ ሰዋው አለው። ሱብሃንአላህ ነዑዙ ቢላህ። ሰይጣን የሚያዘው አምላክ ንቃ ክርስቲያን ወገን። ሸውደውሃል፣ አጭበርብረውሃል። አምላክ የምትለው አካል ያው ቃል በቃል ሰይጣን ያዘዘውን ሁሉን የሚገዛ ሰይጣን ያዘዘውን ቃል በቃል መጥቶ እየተገበረ ነው ያለው። ውሸት እንዳይመስላችሁ ምን ታደርጋላችሁ? መዝግቡ። እሺ መዝግቡ፣ ማስረጃ መዝግቡ። አሁን ይሄ መጽሐፈ ኩፋሌ ምዕራፍ 14 ነው፣ የገዛ መጽሐፍ ቅዱሳችሁ ነው የማነብላችሁ። ይሄን መዝግባችሁ ሂዳችሁ ቤተክርስቲያን መሟገት አለባችሁ። እስከ መቼ ሸውደዋችሁ? የመጨረሻ አንድ ነገር ላሳይና ከዛ በኋላ አቆማለሁ። ያ ጀማዓተል ኸይር፣ እግዚአብሔር ነቢያቶችን ያታላል። እደግመዋለሁ፣ እግዚአብሔር ሰዎችን ያጭበረብራቸዋል። ይሄን የተናገረው ደግሞ ራሱ እግዚአብሔር ነው። ትንቢተ ሕዝቅኤል ምዕራፍ 14 ላይ እግዚአብሔር ምን አለ?
ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት ማነኝ? እኔ እግዚአብሔር ነኝ። እግዚአብሔር ነቢያቶችን ያጭበረብራቸዋል። ቃል በቃል መጽሐፍ ቅዱስ ነው። የሚያጭበረብር አምላክ አውዙ ቢላህ። ክርስቲያን ወገን እየሰማኸኝ ነው? ነብዩ ቢታለል ቃልን ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። የሚያስቀኝና የሚያሳዝን ነገር ደግሞ ምንድነው? ራሱ አታሎ ራሱ ገሃነም ይከታቸዋል። እጄንም በእርሱ ላይ ዘረጋለሁ ከህዝቤም ከእስራኤል አጠፋዋለሁ አለ። ራሱ አታሎ ከዛ ያርዳቸዋል። ነውዙ ቢላህ ነውዙ ቢላህ ነውዙ ቢላህ። በጣም ብዙ እንደዚህ አይነት ጉዶች አሉ። እያንዳንዱን ከፍተን እናሳያለን። እያንዳንዱን እየከፈትን እናሳያለን። ተዘጋጁ። ታብታም አድርጉ፣ ኮፒ ሊንክ አድርጉ። ግን እንዳይበዛባችሁ ይሄን ፕሮሰስ አድርጉና ኢንሻአላህ ወንድሞች ደግሞ ሀሳብ ይስጡና ብዙ እነዚህ ገና እነዚህ አልተከፈቱም። ገና ጀማ አልተከፈተም። እነዚህ በሙሉ ገና ይከፈታሉ። ወንድም ሳላ ሂድበት። ጀዛከላሁ ኸይር ኢምራን። እንግዲህ እጅግ በጣም ደስ የሚሉ አሪፍ አስተማሪ ፖይንቶችን ስለ እግዚአብሔር አንስቶልናል። ለዘመናት ክርስቲያኖቹ ያልሰሙትን የእግዚአብሔርን ባህሪያት በመጽሐፋቸው ሃርድ ኮፒውን እየከፈተ እንግዲህ አሳይቶናል። ቀጣይ ማሳያችሁ ነገር ምንድን ነው? በክርስትና አምላክ እንደ ማንኛውም ሰው እጅና እግር እንዳለው ስለ ኢየሱስ አይደለም የምናወራው። አብ የሚሉት አካል እንደ ማንኛችንም እዚህ ውስጥ 25600 ሰው አለ። እንደ ማንኛችንም እጅ እንዳለው ሁሉ ነገር እኛ ያለን እንዳለውና ጆሮ ምንም የሰውነት አካላት እንዳሉት እንግዲህ በማስረጃ መጽሐፋቸውን ከፍተን እናሳያለን። በመጽሐፋቸው ላይ ሃይማኖተ አበው ወይ ሰላም ጀማ ሞዴሬተሮች ማንንም ሳታወርዱ እሺ ፕሊዝ፣ ራሴ ማኔጅ አደርጋለሁ። ገስ ማንንም ሳታወርዱ ቀጥል። ኦኬ። በመጽሐፋቸው ላይ ምንድነው የምናገኘው መሰላቸው? አምላክ የሚሉት አካል እንደ ማንኛችንም የሰውነት አካላት አሉት ይላል። ይህንንም ከየት ነው የምናገኘው? ሃይማኖተ አበው ዘቅዱስ አትናቴዎስ። እንግዲህ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። ይሄ የቤተ ክርስቲያን አባት እጅግ በጣም ብዙ በርካታ ትምህርቶችን አስተምሯል። ከነዚ መካከል በሃይማኖተ አበው ምዕራፍ 1 ቁጥር 30 ላይ ይህንን እናገኛለን። መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ እግዚአብሔር አይን አለ። ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር የተናገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም አለ። ምንድነው አትናቴዎስ እያለ ያለው? እግዚአብሔር እጅ አለው፣ እግዚአብሔር እግር አለው፣ እግዚአብሔር አፍ አለው፣ እግዚአብሔር አፍንጫ አለው፣ እግዚአብሔር ጆሮ አለው፣ ነገር ግን እነዚህ ምን አይነት እንደሆኑ አናውቅም፣ አልተገለጸም ነው ያለው። ቃል በቃል ምንድነው? አይመረመርም፣ አይታወቅም አለ። እግዚአብሔር እጅ እግር ሁሉ ነገር አለው፣ ነገር ግን እነዚህ ነገራቶች ምን እንደሚመስሉ እኛ አናቅም ብሎ ይናገራል። በመጽሐፈ ሜላድ ምዕራፍ 10 ከቁጥር 7 ጀምሮ ቼክ ስናደርግ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ አለ። ራስም ቢሆን ገጽም ቢሆን አለ። እሺ በመንፈስ ቅዱስም አለ። ራስም ቢሆን ገጽም፣ ጆሮችና ዓይኖችም ቢሆኑ፣ አፍንጫና ከንፈርም ቢሆን፣ እጆችና እግሮችም ብልቶችም ቢሆኑ አለ። እዚህ ጋር ቲፒካል ኤረር አለ። እሺ ምን አለ? ብልቶችም ቢሆኑ አለ። ብልቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ። በነገራችን ላይ ስለ ወልድ አይደለም እየተናገረ ያለው። ልብ በሉ። በአዳም ላይ ያለው መልክ ሁሉ በአብ አለ። እሺ ከዛስ በወልድ አለ። ከዛስ በመንፈስ ቅዱስ አለ። ሶስቱንም ጠራቸው። በሶስቱም ላይ ምን አለ አለ? አፍ አለ፣ ጆሮ አለ፣ አይን አለ፣ አፍንጫ አለ አለ። ከንፈርም ቢሆን እጆችም ቢሆን እግሮችም ብልቶችም ቢሆኑ በአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንቶቻችን እንዳሉት አለ። ምን አሉ? አባቶች እንደተናገሩ ለእግዚአብሔር አይን እና ጆሮ፣ እጆችም እግሮችም ሌሎችም የቀሩት አካላት እንዳሉት እናምናለን አለ። እግዚአብሔር ላይ እያንዳንዱ የሰው ልጅ ላይ ያሉ አካላት በሙሉ እግዚአብሔር ላይም እንዳሉ በመጽሐፍቶቻቸው ላይ እንግዲህ በግልጽ ተጽፎ እናገኛለን ነው። ለምሳሌ እግዚአብሔር ስለ ጸጉሩ ስናወራ እግዚአብሔር ጸጉሮች አሉት ይላል መጽሐፍ ቅዱስ ሲናገር። ምን አይነት ጸጉር አለው ይላል? ይህንን መልክዓ ሥላሴ የሚባለውን እንግዲህ የእግዚአብሔርን አካላት የሚናገር መጽሐፍ ኢምራን ሃርድ ኮፒውን ካለ እስኪ አንድ ጊዜ ያሳያቸው። መጽሐፉ አጠገብህ ከሆነ ለጊዜው ይሄ መጽሐፍ ማለት ነው። ወይ ደግሞ እቺን ፓርት ኢምራን ይሄድበትና ቀጥሎ ያለውን እኔ አሳያቸዋለሁ። ኢምራን መልክዓ ሥላሴን በመጽሐፍ መልኩ አንተ ሄድባቸውና ከዛ በኋላ ደግሞ ሁለተኛው ፖይንት እኔ ባነሳ ይሻላል። ጀዛከላህ ሳላህ። የጀማዓት አልኸይር በደንብ ገልጻችሁታል። አሁን ምን እናድርግ መሰላችሁ? እያንዳንዱን አካል እንመልከት፣ በዛው ህዝቡ እንዲያውቅ ማለት ነው። በእናንተ ምርጫ ሳላህ አንድ ንገረኝ፣ አቡኪ አንድ ንገረኝ፣ አቡኪ ኤችዲ አንድ ንገረኝ፣ ዛኪ አንድ ንገረኝ። ሁሉ ነገር ላሳያቸው። ያላ ሳላህ ምን ላሳይኝ? እኛ ላይ ያለውን ነው የምነግርህ። እኔ ልመጥ ምን ምረጥ? ተረከዝ እስቲ ተረከዝ መረጥኩኝ። ሰው ልጅ ተረከዝ አለውና እግዜር ተረከዝ አለው። ያው ተረከዝ አለ ላጣ
እሺ ያው ይታያል ቃል በቃል አሁን ሳላህ ላይ ምንድነው እግዚአብሔር ተረከዝ እንዳለው አሳየን ያለኝ። ያው ሰይፈ ስላሴ ምንድነው የሚለው? አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። አምላካቸው ተረከዛለሁ። ከዛ ለተረከዙ ደግሞ ጫማ አለው። ተመልከቱ። አብ ወልድ መንፈስ ቅዱስ በአሳነ መብረቅ ላይ የሚራመዱ ጫማችሁ አውዙ ቢላህ ሰላምታ ይገባል። ስለዚህ እግዚአብሔር እግርም አለው ጫማም አለው። ተረከዝ ያው ተረከዝ። ጨርሻለሁ። እሺ አቡኪ ምን ላሳይኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ይበላል እያልክ ነበረ ቀደም። እስቲ ከርስ የሚለውን ፓርት ቀላል ነው። አሁን ደግሞ እግዚአብሔር ከርስ እንዳለው ነው የማሳየው። ጥያቄ ጠየቀኝ አቡኪ። ከርስ እንዳለው አሳይኝ ያለኝ በጣም ደስ ይለኛል። ያው ከርስ የሚለው አይ ቲንክ ሞዴል አስተካክሉኝ አንዴ ትልቁ ላይ አድርጉኝ። ቆይ አይ ቲንክ እኔ ነኝ የምችለው። ቆይ አይዋ አድርጌዋለሁ። እሺ ያው አብ ወልድ መንፈስ ቅዱስ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ቡም ሰምታችኋል። አብ ወልድ መንፈስ ቅዱስ ምን አላቸው? ከርስ አላቸው። የሰዎችን ከርስ የፈጠረው የእግዚአብሔር ከርስ ነው። ጥያቄ እግዚአብሔር ከርስ ምን ያደርግለታል? ጨርሻለሁ። አቡኪ ሳላህ ጨምሩበትና ከዛ ደግሞ እንቀጥላለን። ኦኬ ሌላኛው ጥፍር እያሉ ነበር ኮሜንት ላይ እና አቡኪ ምረጥና አቡኪ ኤችዲ ከዛ ቀጥሎ ደግሞ ቃለምን ይመርጣል። እኔ ጸጉር አሳየኝ። ጸጉር ኦኬ አይ ቲንክ አቡኪ ጸጉር ይወዳል። ሶ ኢምራን ጸጉር አሳየኝ። አይሰማም ሳላ ሁሉ በሽ ነው አታስቡ። ሁሉ በሽ ነው። ያው ሰይፈ ስላሴ አቡኪ በደንብ ተመልከት። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር እስኪ አንብባት። የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስ ዕንቁ የከበረ እሱ አንድ ቅዱስ ነው አለ። እግዚአብሔር የራስ ጸጉሩ ነጭ ነው። እግዚአብሔር የራስ ጸጉሩ ነጭ ነው። ፎቶ አለኝ። ቆይ አንተ ስዕል የት ነው ያለኝ? ቆይ አንዴ ስዕል አድነው አለ። የት ነው? ቀጥል ሳላ እስከዛ ያው እዚህ ጋር ያው ጸጉሩ ነጭ ነው እንደ ነጭ ያው መጽሐፉ ነው ያለው። አይታችኋል። ነጭ ጸጉር አለ። ያው የራስ ጸጉሩ እንደ በረድ የነጻ ነው። የእግዚአብሔር ጸጉር ነጭ ነው። ጨርሻለሁ። እሺ ጃ ወአለይኩም ሰላም ወራህመቱላህ። እንዴት ነህ ሀቢብ? ሰላም ነው አለን። ግድ ነው። ምን ላሳይ? ምረጥ ለአንተ ከዛ ይበቃና ኢንሻአላህ የእግዚአብሔር አካላት አንድ ጨምርልና ኢንሻአላህ። እሺ አይ ይሄ ነገር በደንብ እናበበትና ኢንሻአላህ እስልምናው ላይ ኡስታዝ አቡ አያ ካለ አስገቡት። አንድ 3 ደቂቃ ወስዶ በደንብ ስለ እስልምና ያስተምረናል። ያው ግን አሁን ክርስትና ፎከስ እያደረግን ያለ ነው። ስለዚህ ያ ጀማዓተል ኸይር አሁን ባያችሁት መሰረት እግዚአብሔር አጠቃላይ የነበረው ሁኔታ ላይ ያው ሪፍሌክት ማድረግ ምናልባት ዝም ብሎ መደጋገም ነው የሚሆነው። የተነሱ ፖይንቶችን መነካካት ነው የሚሆነው። ያን ያህል ኤፌክቲቭ የሆነ ነገር ይኖራል ብዬ አላምንም። ግን ከዚህ በፊት ዳሰናቸው ነበር። ኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፏ ላይ የዚህ ጋር የምትመለከቱት ማለት ነው ዜና ስላሴ በተሰኘው መጽሐፍ ላይ በግልጽ እንደምትመለከቱት የሶስት ሽማግሌዎችን ፎቶ ታስቀምጣለች። ያው የምትመለከቱት ደረጃ ማለት ነው። እዚህ ጋር አብ አለ፣ በቀኝ በኩል ወልድ አለ፣ ከዛ በግራ በኩል ደግሞ መንፈስ ቅዱስ ተብሎ የሚጠራው አካል አለ ማለት ነው። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ ኩላሊት፣ እምብርት ምናምን የምንላቸው ፂም፣ ቅንድብ፣ ከንፈር፣ አይን የመሳሰለውን ነገር በሙሉ ታስቀምጣለች። እኔ ግን ኢምራን ቅድም በጣም ወርስት የሆኑ ነገራቶችን ነው ሲያወራ የነበረው። the same thing ሳላህም ሲያወራ የነበረው በጣም የሚደብሩ ነገራቶችን ማለት ነው። በጣም የሚደብሩ ነገራቶችን በክርስትና ዋት ምናምን እንደዚህ አይነት አምላክ ነው ያለው አይነት ጥያቄ የሚያስነሳን በጣም ወርስት የሆኑ ነገራቶችን ነው ሲነሳ የነበረው ማለት ነው። እንደው እነዚህ ልጆች ይህንን ሲናገሩ ወይም ስለዚህ ነገር ሲያወሩ ምን አይነት አምላክ ነው ይዘው እንደዚህ አይነት ነገር የሚያወሩት የሚል ጥያቄ ሊመጣ ይችላል። እኛ የያዝነው አምላክ ተመልከቱ።
ረሕማንና ረሂም የሆነ አምላክ ነው። በጣም አዛኝ፣ በጣም ሩህሩህ የሆነ በደለኛ ያልሆነ መጥፎ ባህሪያት የሚባሉ ነገር ያሌሉበት አይደለም። ስጋ አርዶ ወይን አስቀድቶ ጠጥቶ በቀኝ እጁ ወይን ይዞ መዝሙረ ዳዊት ላይ እንደተጠቀሰው የሚጠጣ የሚያንገላጃ የሚያንቀላፋ አምላክ ሳይሆን እኛ ያለን አምላክ ምን የሆነ ነው? አልሐዩል ቀዩም ነው። ሐይ ነው፣ ቀዩም የሆነ ነው ማለት ነው። ባቂ የሆነ አምላክ ነው ያለን። ለዛ ነው ሱረቱል በቀራ ምዕራፍ 2 አንቀጽ 225 ላይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። አላህም ብቻ ጠቀሰና ምንድነው አለ? ሐይ ነው ብሎ ነው ያስቀመጠው። ሕያው የሆነ አምላክ ነው እኛ የምናመልከው። ተመልከቱ እንግዲህ አሁን ኮምፓሪዥኑ ማለት ነው። ይሄንን ሃይማኖት የምንከተል ሰዎች እናንተ ያመጣችሁትን ትምህርት እንዴት አድርገን ነው ልንቀበል የምንችለው? ግጭቱ እዚህ ጋር ነው እየተፈጠረ ያለው። እናንተ እያላችሁ ያላችሁት እንደዚህ ስጋ ታርዶለት እንዲሆነ እንዲበላ እንዲጠጣ እንዲሆነ አንዳንዴ ሊሰክርም ይችላል እንደዚህም ሆነ የሚል ነው ልታወሩ የምትችሉት። ኢየሱስ ክርስቶስ የሰከረበት ቦታ አለ። ምናልባት ስድብ እንዳይመስላችሁ ያንን ቦታ አለ። እንደው በመጽሐፋችሁ ደግሞ ያሰከረበት ቦታ ደግሞ አለ። ምንኛ ያማረ ጠጅ ነው የቀዳኸው ተብሎ የተነገረለት ሰዎችን ያሰከረበት ቦታ ማለት ነው። ምንኛ ያማረ ጠጅ ነው ምን አለ መጀመሪያ ብታመጣው ተብሎ የመጀመሪያ ተአምሩ ሰዎችን ማስከር ነው። በጣም ምርጥ የሆነ አስካሪ የሆነ መጠጥ ነው መስራት ነው። እኛ ደግሞ ጋር ያለው አምላክ ይለያል፣ ከናንተ እንለያለን። በቃ ይሄ ነው ልዩነታችን፣ አንስማማም ነው እያልን ያለን። እና የእስልምና ፖይንት ላይ አንዳንድ ሀሳቦችን ማንሳት ፈልጋለሁ። አይ ቲንክ ክርስትናው ላይ ምናልባት ከዚህ በላይ ከሄዳችሁ የእናንተን አዛኝ አለመሆናችሁን ያሳያል ብዬ ነው ማምነው። ምናልባት በዚህ ቶን ከቀጠላችሁ ማለት ነው። ምክንያቱም በጣም ከባድ፣ እኔ ራሱ ከብዶኛል እዚህ ቁጭ ያልኩት እና ሌላው ሰው አሁን ሌላውን ክርስቲያን ከባድ ነው። ቀለል እየተደረገ የመርፌ እንትን ቀለል ይደረግና እንትን ቢቀጥል ጥሩ ነው ኢንሻአላህ። ዶዙን ቀለል እናድርገውና ማየት አለባቸው። እዚህ ጋር ብዙ የሚያዳምጥ ክርስቲያን ኦልሞስት አልቀንስም ነው የምትለው። ትንሹ 10,000 ሰው ትንሽ ቀንሰዋለሁ፣ ግን መነበብ እነዚህ ላይ መነበብ አለባቸው። አንድ በአንድ አነባቸዋለን። አቡኪ ያላ ግን አጠራጠር እያልኩ አነባለሁ። አሁን ቅድም ያሳየኋችሁ ነገር ነበር። እግዚአብሔር በደመና ላይ ሆኖ ይበራል ብያችሁ ነበር። አሁን ደግሞ የሚያሳያችሁ እግዚአብሔር እየሮጠ እንደሚመጣ ነው። እግዚአብሔር ይሮጣል የሚለው ነገር ያሳያችሁ። ያው መጽሐፈ አክሲማሮስ እንደዚህ ይላል። ታላቁ የቤተ ክርስቲያን አባት ቅዱስ ኤጲፋንዮስ ምን አለ? ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይላልና በደመና ተጭኖ፣ ይህን እዚህ ጋር ስህተት ነው፣ ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆን ካሉ ይላል። እግዚአብሔር በደመና ተጭኖ ይወርዳል። ተጭኖ እየሮጠ ይመጣል። ያው ተጭኖ ወርዶ። ስለዚህ የክርስቲያኖች አምላክ በደመና ተጭኖ የሚወርድ አምላክ ነው። ሰምታችሁኛል? ኢቭን ደግሞ እንስሳ የተሸከመው እዩት። እዚህ ጋር በስዕል ራሱ ተመልከቱ። እዚህ ጋር ምን አለ? አንበሳ አለ፣ በሬ አለ፣ ወፍ አለ፣ ሰው አለ። እነዚህ አራት ነገሮች እግዚአብሔርን ይሸከማሉ በስዕል ደረጃ። ከስር ደግሞ እግዚአብሔር እያጠኑ እግዚአብሔር ይላሉ። የሚያስቀው ነገር መሰላችሁ? ይከብዳቸዋል። እግዚአብሔር ይከብዳቸዋል። ሲከብዳቸው እግዚአብሔር አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ እያለ በጉልበት እንዲሸከሙት ያደርጋል እግዚአብሔር። እሱን ኢንሻአላህ ወንድም ሳላ ያሳየናል። ይሄን ያዙልኝ። አሁን ደግሞ ሰው ወደ ሆነው አምላክ እንምጣ። በክርስትና ከሶስቱ አምላኮች አንዱ ኢየሱስ ክርስቶስ ወደ ምድር መጥቷል። ኢየሱስ ክርስቶስ ወደ ምድር መጥቶ ምን አደረገ ካላችሁኝ፣ ያደረገውን ከፍቼ ያሳያችኋለሁ። እግዚአብሔር ኢየሱስ ክርስቶስ ምድር ላይ መጥቶ ያደረጋቸው ነገሮች አሉ። ቅድም አቡኪ ምን ብሏችኋል? አስካሪ መጠጥ ያጠጣ ነበር ብሏችኋል አይደለ? ከሱ ልጀምርላችሁ። ባይ ዘ ዌይ ከሱ በፊት አንድ ነገር ማወቅ አለባችሁ። ስሙ ራሱ ተመክ ስሙ። ይሄ መጽሐፊው ጸሎተ ባርቶስ እንደዚህ ይላል። እዩ የቅቡ ክርስቶስ ድብቅ ስም የኢየሱስ ስም ማን ነው? ኮካታብ፣ ሞቶቤ፣ መቆቤ፣ አዶናዊ፣ ይውሃ፣ ወሎ። የማን ስም ነው? የቅቡ ክርስቶስ ድብቅ ስም። የአምላካቸው ስም ኮካታብና ወሎ ነው። ወሎ የሚባል ስም አምላካቸው አለው። ሰምታችሁኛል? አምላካቸው ወሎ የሚባል ስም አለው። ነዑዙ ቢላህ። እንዴት አድርጎ እንደሚቀዱ ተመልከቱ። አንድ ደግሞ ልጨምርላችሁ። ወደ አብ ደግሞ ልምጣ። ተመልከቱ። ይሄ መጽሐፍ የቅዱ መጽሐፍ ይሄ ነው። አክቹአሊ በመጽሐፍም አለ ያው። እሺ በመጽሐፍ ስንከፍተው ደግሞ ተመልከቱ ምን እንደሚል። እሺ ያው እዩ በመጽሐፍ ያግማ ስላለብን ነው ኢንሻአላህ። እሺ አዶን ያለ ተመልከቱ። ይሄ የእግዚአብሔር ስም ነው። ጳኤል ማርያምን
አፍራዮት፣ አልኪማዬ፣ አዩ እነዚህ ለምንድን ናቸው? የአምላክ ስሞች ናቸው። ሰምታችሁ? የአምላክ ስም ምንድነው? አዩ የአምላክ ስም ነው። አዩ የሚለው ቃል ምንድነው? የአምላክ ስም ነው። ይሁት ላውቲያስ፣ ሚታኤል፣ ኤልያአ፣ ቀርታያ፣ ዲ ራሱ የአምላክ ስም ነው። ዲ አምላካቸውን እንዴት ብንቁት ነው የአምላክ ስም ወሎ የምትሉት? የአምላክ ስም ምን ያክል ቢናቁ ወሎ የሚባለው ወሎ ነው የሚለው አምላክ እውነት ወሎ የሚባል ስም አለው ማለት ነው። ክርስቲያን ወገኖቻችን ነውዙ ቢላህ። በጣም ሰዓት እየሄደ ስለሆነ አንድ ብቻ ላሳያችሁና ይበቃኛል። ይሄ ነው ጉዱ። ባይዘው እንደዚህ አይነት እነዚህ ሁላ እዚህ ጋር ያሉትን ቢከፈቱ ገና በጣም ብዙ ነገር ታያላችሁ። ግን ደግሞ ሰዓት ይሄድብናል፣ እናንተ ይከብዳችኋል። ስለዚህ ዶዙን ቀለል እናደርገዋለን። አቡኪ እንዳለው አንድ ብቻ ልጨምርላችሁና ከዛ ደግሞ እያረፍን እንቀጥላለን ማለት ነው። አሁን ደግሞ የማሳያችሁ ቅድም አቡኪ ያለውን አስካሪ መጠጥ ያጠጣ ነበረ ኢየሱስ። ማስረጃ አለ? አዎ አለ፣ መጽሐፍ ቅዱስ ላይ። ሲጀመር ኢየሱስ ለመጀመሪያ ጊዜ የሰራው ተአምር ምንድን ነው ካልን አስካሪ መጠጥ ነበር። ተመልከቱ የዮሐንስ ወንጌል ምዕራፍ 2 ላይ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ሰምታችሁኛ? እናቱ ምናት? እናቱን የገዛ እናቱን ኢየሱስ ማርያምን አንቺ ሴት አለ። ይሄ ነው አምላካችሁ። ቢላህ አለይኩም እንደው ዱርዬ ሰው እንኳን እናቱን አንቺ ሴት ይላል። ዱርዬ ሰው እንኳን በቃ ባለጌ የተባለ ሰው እናቱን አንቺ ሴት ይላል። ግን ኢየሱስ ማርያም ተመልከታት። ኢየሱስ ምን አለ? ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አላት። ከዛ ያደረገው ቀጥሎ ምን አደረገ? ያው አሳዳሪ የወይን ጠጅ የሆነ ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም አለ። ኢየሱስ ምን አደረገ? ውሃውን ወደ አስካሪ መጠጥ ቀየረው። እናቱን ሰድቦ ማለት ነው። እናቱን ሰድቦ አስካሪ መጠጥ ሰራላቸው። ኢቭን እሱም ደግሞ ጠጣ። ተመልከቱ የሉቃስ ወንጌል የእግዚአብሔር ቃል የሉቃስ ወንጌል ምዕራፍ 7 መጥምቁ ዮሐንስ እንጀራ ሳይበላ መጣ፣ የሰው ልጅ ግን እየበላና እየጠጣ መጥቷልና በላተኛ የወይን ጠጅ ጠጪ አላችሁት አለ። ኢየሱስ ምን ያደርግ ነበረ? እየበላና እየጠጣ መጥቷል። እየበላ እየጠጣ ምን ጠጣ? እየጠጣውን ተመልከቱ። ኮሜንታሪ ብሎ አስቀምጧል። ዛት ኢቲንግ ብሬድ አለ፣ ዳቦ እየበላ ኤንድ ድሪንኪንግ ወይን አለ። አስካሪ መጠጥ እየጠጣ ተመልከቱ። ወይን እየጠጣ ኢየሱስ ነዑዙ ቢላህ። የሚያሳዝን ነገር መሳችሁ። እግዚአብሔር ደግሞ ምን ተመልከቱ። ቀጥሎ እግዚአብሔር ምን አለ? ተመልከቱ እግዚአብሔር ምን አለ? ነቢያት አስካሪ መጠጥ እየጠጡ እኔን ይሰድቡኛል አለ። ተመልከቱ እግዚአብሔር እዚህ ጋር ምንድነው? እነዚህ ደግሞ ከወይን ጠጅ የተነሳ ይስታሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ። ካህኑና ነብዩ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በወይን ጠጅም ይዋጣሉ። ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራእይም ይስታሉ አለ። ነቢያቶቹ እነ ኢየሱስ ምን ያደርጉ ነበረ? አስካሪ መጠጥ እየጠጡ ይስቱ ነበር ያለው ማን ነው? ትንቢተ ኢሳይያስ ምዕራፍ 28 ላይ እግዚአብሔር ነው ያለው። ይሄ ነው አምላካችሁ። በጣም ያሳዝናል። ለማንኛውም አንድ ጥያቄ አቀርብላችኋለሁ። ይሄን ሁላ መጽሐፍ የምናነብላችሁ ለአንድ ዓላማ ነው። ዓላማውም ምንድነው? አንደኛ ክርስቲያን ወገኖቻችን እንደ አምላክ የሚያዩት አካል ማን እንደሆነ ለዘመናት ለብዙ ሺህ ዓመታት ተደብቆ የነበረው ሚስጥር እንዲጋለጥ እናንተም ሂዳ እንድታገኙ ነው። እኛ ለእናንተ ዓላማችን ሂዳ እንድታገኙ ነው። ማለትም ከዚህ ጨለማ ወጥታችሁ አምላክ ከሚሰደብበት እምነት ወጥታችሁ ሶስት አምላክ ከሚመለክበት እምነት ወጥታችሁ ወደ ብርሃን እንድትመጡ ነው። እሺ ክርስቲያን ወገኖቻችን፣ ስለዚህ ጥሪ ያቀርብላችሁ። ጥሪ ምንድነው? ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ ወደ ትክክለኛይቱ ቃል ኑ። አላ ነዕቡደ ኢላላህ፣ ከአላህ ውጭ ማንንም ላናመልክ። ወደዚህ ጋር ጥሪ ያቀርብላችኋለሁ። የነቢያትን አምላክ አምልኩ ትድናላችሁ። አምላክን አትሳደቡ ያቀርባሉ። ኢንሻአላህ ቀጥሎ ወንድሞች ይምሩ። ቆይ አንዴ አፍወን ሌሎች ወንድሞች ኢንሻአላህ ሐሳባችሁን ከመስጠታችሁ በፊት እታች ጋር አንዳንድ ነገር እየተመለከትኩኝ ነበርና እንደው ራያ የሚል ስም ካለ ፈልግልኝ የሚል ነገርም አይቻለሁ። አንድ አካል እንደዛ ብሎ የጻፈበት ማለት ነው። በመሰረቱ አንድ ኮምፓሪዥን ፈልጌ ነበረ። ኢምራን እስቲ ክፈተውና የአምላክ ስም የተጠቀሰበትን ቦታ አንድ አፍታ ክፈትልኝና አንድ ኮምፓሪዥን ላሳያችሁ። ሀውኛ አምላክን ዲስክራይብ እንደምናደርግ ሀው እነሱ አምላክን ዲስክራይብ እንደሚያደርጉ ማለት ነው። እሺ
ለምሳሌ አንድ ስም አንብብልኝ። እኔም አንድ ስም ነው ማነብላችሁ። ይኸው የአላህ ሱብሓነሁ ወተዓላ ስሞች የተጠቀሱበት መጽሐፍ ነው። አንድ ስም አንብብልኝ፣ አንድ ስም ላንብብልህ። እሺ ካባ 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 ወይም ካባ ሊሆን ይችላል። እሺ ካባ ምንድን ነው? ዊዶን ነው። ዊዶን ነው ምን እንደሆነ ማለት ነው። እስልምና ጋር ግን ስመጣ ለምሳሌ የአላህ ስም መካከል አንዱ አሻፊ ነው። አይተሃል? ስትታመም ለልብም በሽታ ለአካላዊም በሽታ መድኃኒት ማለት ነው። አሻፊ ማለት ነው። አሻሪ ሆነ አዳኝ ሆነ ማለት ነው። አንደኛው ስሙ የአላህ ሱብሓነሁ ወተዓላ ነው። ካባን ነው ማምለክ ወይም ካባን ነው ማምለክ የምትፈልጉት ወይስ ደግሞ አሻፊ የሆነ ባህሪ ያለው መጠሪያም ያለው ለሰዎች አዳኝ የሆነ ጌታን ነው ማምለክ የምትፈልጉት? የትኛውን ነው ማምለክ የምትፈልጉት? ዲ ሚል ስም አይቻለሁ። ዲ ነው ለምሳሌ ዲ ይላል። ዲን ነው የምታመልኩት? ማን ሆሪ። እሺ ሆሪ ነው ማምለክ የምትፈልጉት ወይስ ደግሞ አልሙሕሲን የሆነ ማለት ነው? በቃ ሁሉ ነገር ያሳመረ ማለት ነው። አቡበከር ሁሉ ነገር ያሳመረ ጣልቃ ስለገባው ይቅርታ። እና አሁን ሆሪ የሚለው ስም ማለት ነው። ወደዚህ ያዘው እስኪ አንዴ። ቆይ ትቀጥላለህ። እሺ ሆሪ ይላል እና ትርጉሙን ታውቃላችሁ በኦሮምኛ ምን እንደሆነ? ኮሜንት ላይ ኦኬ ኦሮምኛ ነው። ሆሪ የሚለው ቃል ኦሮምኛ ነው። ሆሪ ይላል እና ትርጉሙን ያውቁታል ኦሮምኛ የሚናገሩት። እና ከብት ማለት ነው። ላም ወይ ከብት የሚል ትርጉም አለው። ያው ኮሜንት ላይ ሁሉም ሰው ያውቃል ምን እንደሆነ። ቀጥሉ። ከብት ማለት ነው። ከብት ላም የሚል ትርጉም አለው። በለው እሺ አንድ ዙሩን ትንሽ ከረር አደረገው። በመሀል ሲገባ ራሱ አላማረኝም ነበር። እሺ ምን አሁን ከብት ብዬ አላነበውም። ሆሪ የሚለውን ነው ማምለክ የምትፈልጉት ወይስ ሙሕሲን የሆነ ሁሉ ነገር አሳማሪ የሆነ ጌታ ሲፈጥረን ያሳመረን እያንዳንዱ ነገር ያሳመረን የሆነ አምላክን ነው ማምለክ የምትፈልጉት? እንግዲህ ገና ከስሙ ነገር ስታዩት ከስሙ ነው የሚለየው፣ እንደ ሀገራችን ብሂል ማለት ነው። ምናልባት ሌላ ስም ካለ ራንደምሊኛ ስም ከፍተን ልናሳይ እንችላለን። እነዚህ ራንደምሊ ከፍቼ ማለት ነው። ብቻ በአጠቃላይ ሰዓት እንትን እንዳይለን መጨመር አለበት። አራት መጨመር አለበት። ወሎ ለምሳሌ ስም አድርጎ ይዘውታል። እኛ ለምሳሌ ወሎ እኛ የምናውቀው የሀገራችን በጣም ምርጥና ደጋግ ሰዎች የሚገኙበት ቦታ ነው። መሻይኾችም የሚገኙበት ቦታ ነው። የሀገራችን አንድ ክፍል ነው። ያው እኛ ላይ ኮርተን ምናምን የምንልበት ማለት ነው። አምላክ በሰፈር በብሔር በምን ወይ በጎሳ በእንትም ይጠራ አይደለም። ስሙ እንዴት መሰለህ? ተመልከት እዚህ ጋር አልቁዱስ የተቀደሰ እታቸው ቅዱስ ሱረቱል ሐሽር ላይ አላህ ሱብሓነሁ ወተዓላ አልመሊኩል ቅዱስ ብሎ አስቀምጦታል። የተቀደሰ የሆነ አምላክ ቅዱስ የሆነ አምላክ ማለት ነው። የተቀደሰ ማለት ሌላ የቀደሰው ማለት አይደለም፣ ቅዱስ የሆነ ማለት ነው። እና አጠቃላይ ስሙ ከስሙ እንኳን የትኛውን አምላክ ነው የምናመልከው ብላችሁ ስማቸውን ብትመለከቱ ፋይናሊ የምትወርቁት እስልምና ላይ ነው፣ አላህን ማምለክ ላይ፣ ነቢዩን መቀበል ላይ ነው። እና በጣም ያሳዝናል። ወሎ ከሚሴ እያሉ ነው ከታች። አላህ በጣም የሚገርመኝ ነገር ደግሞ ጥንቆላ ይመስላል እኮ። ይኸውማ ምንድነው የሚለው መሰለ መጽሐፉ፣ ታላቅ ለሚሆኑ የቸሩ አብ ስሞች ሰላም እላለሁ፣ እነርሱም አልፋኤል 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 ኢያኤል 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 ሄዳሄ 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 ዲዮሌሚጢሲ ድልዳ ሆራ ለውላ ዲ ካባ አልፋኒ ዮሪዳ ድልዳ። ምንድን ነው? ጥንቆላ ነው? የአምላክ ስም ነው? አያችኋ አምላክ ላይ እንዴት እንደሚቀልዱ። አሁን ይሄ የቤተ ክርስቲያን መጽሐፍ ነው። ባይ ዘ ዌይ ይሄን የተናገረችው ወላዲተ አምላክ ማርያም ናት። በእናንተ አስተሳሰብ አምላክን የወለደች የምትዋት ማርያም ናት እዚህ የተናገረችው። ተመልከቱ ማስረጃ ከፈለጋችሁ። ያው እመቤታችን በአደራ ከጌታ ዘንድ ከእግረ መስቀሉ ስር የተቀበላት አብሯት 18 ዓመት የኖረው ወንጌላዊ ቅዱስ ዮሐንስ እሷ እንደነገረችው እንደጻፈው አባቶቻችን በትውፊት ይናገራሉ። ጸሐፊው ማን ነው? ዮሐንስ፣ ወንጌላዊ ዮሐንስ። ተናጋሪዋ ደግሞ ማርያም ናት። ወሎ ምን ሊያደርግ ነው የአምላክ ስም የሚሆነው? ድልዳ ሆሪ ከብት ማለት ነው። ከብት እንዴት ነው የአምላክ ስም የሚሆነው? ከብት የአምላክ ስም ይሆናል? ናውዙ ቢላህ። የሙስሊሞች አምላክ አራሕማን አዛኙ፣
አልወዱድ ወዳዱ አልቁዱስ የተቀደሰ ቅድም እንዳሳያቸው ማለት ነው። እና ልዩነታችን ይሄ ነው። ወሊላሂ ልሐምድ። ቀጥሉ። ወአለይኩም ሰላም። ከስራ አይሰማም። ትሰማለህ? ግን ታች ያለው ሰዎችን ቢሰሙ አሪፍ ነው። ወራህመቱላሂ ወበረካቱ። ትሰማለህ? ግን ሚዩት ሆነሃል አንተ። ይሰማል? እስቲ ኢምራን ባለኛው ስልክ ቼክ አድርግና ንገረኝ እስኪ። ሁለት ስልክ ያላችሁ ልጆች ጃይ ብሮ ጃይ ይሰማል? አነስ ይሰማል? አነስ ቀጥል፣ ከዛ ጃይ ይቀጥላል። እሺ እኔ አንዳንድ ነጥቦችን ላንሳ እስካሁን አልተነሱም ብዬ የማስባቸውን እና አቡኪ ቅድም ምን ሲል ነበረ ሰምታችሁት ከነበረ ላይ ቀለል አድርጉት ዙሩን እያለ ነበር እና እኔ ግን እንደ ወረስ ኬዝ ሴናሪዮ ላይ ነው የሚሄደው። ምክንያቱም አላዝንላችሁም ማለት ነው። እኔ የማሳያችሁ አሁን ትልቅ ጉድ አለ ማለት ነው። ትልቅ ጉድ ማለት ነው። ምንድነው ይሄውም? ወይ ሀቢቢ ከጉዱ በፊት በጣም ይቅርታ ይሰማል ሀቢቢ ሻሃዳ መያዝ አለበት ሰው አለና እሱ እናስቀድም አንዴ ከይቅርታ ጋር ሻሃዳ መያዝ ካለማ እሱ እናስቀድም። ሳራ ካለች ገዝት ላኪ። ትናንትና እኛ ጋር ስትማኝ ነበር እህታችን። የዛሬውን ውይይት አይቼ እወስናለሁ ብላለች እና አስገባት ኢንሻአላህ። ሳራ ገዝት ላኪ። በውስጥ ጽፋልኝ ነበር። አይ ቲንክ አንድ ቁጥር ከጻፈች ንገሩኝ አንዴ፣ ካልሆነ ትቀጥላለህ አሳፋን። ሳራ ገስት አንድ ቁጥር ጻፊ ወይም ደግሞ አለሁ በይኝ አንዴ። ቅድም ጽፋ ነበር አይ ቲንክ። እሺ በቃ አነስ ቀጥላ ኢንሻአላህ እኔ ፈልጌ ያስገባታለሁ። እስከዛው አንተ ቀጥል አፎን። ኦኬ ትልቁ ላይ አድርጎኛ። እሺ ምንድነው? አዎ መታለች ወደ እሷ እንል። አይ ሀቢቢ እሺ አንድ ጋር ደግሞ ፕሊስ ሰው አታወዱ። እሺ ሳራ ሰላም ብያለሁ። አንድ ደቂቃ። አይ ኢንሻአላህ አልሐምዱሊላህ። ካስታወሳችሁ ትናንትና ብዙ ትምህርቶች ነበሩ እስከ ላይ 7 ሰዓት ድረስ እና ሳራ ወሰናለሁ ስላለች ኢንሻአላህ ያው ወደ ሻሃዳው የምንድነው አላህ ካለ ሁላችሁም ታብታብ አድርጉ እና አደራ የምላችሁ ፕሊስ ሞዴሬተር ሰው እያወረዳችሁ ያላችሁት ከማነሳ ሰው አታወርዱ። እሺ ራሴ ማኔጅ ማድረግ አለብኝ። ራሴ ማኔጅ አደርጋለሁ ኢንሻአላህ። ታብታብ አድርጉ ሁላችሁም። ሳራ ካለች ቀጥይ። ባለ 10 አድርገውና ይብሩ ማሂር እንትን በሉት ይሰሙት። እሺ እስከዛ እሷ እንትን እስክትል መቀጠል ይችላል። አነሳሻል ሰዓቱን እንትን ለማለት አኩሬት ለማድረግ ኢንሻአላህ። አነስ ካለ ቀጥል ሀቢቢ። መርሐባ። እሺ ስልኬ ይታያችኋል አይደል? ካሜራ ኦኬ መርሃባ። ያው ምንድነው ቅድም ያልተነሱ ነጥቦች ነበሩ። እሱ ምንድነው ክርስቶስ ወይንም አምላክ ብሎ የሚያስቡት አምላካችን ስጋ ለብሷል፣ አንዱ አምላካችን ከአምላክ ሶስት አምላክ አላቸው ከሶስቱ አንደኛው ስጋ ለብሷል ሲሉ ምንድነው ስጋ ለብሶ ሲያደርግ የነበረው የሚለው ነገር አልታየም። ይሄ አምላካቸው ምን ሲያደርግ ነበረ?
አምላክ የሚባለው አካል ክርስቶስ ምን ሲያደርግ ነበረ የሚለውን በደንብ መመልከት ያስፈልጋል ብዬ አስባለሁ። ምን ሲያደርግ ነበረ የሚለውን ስንመለከት ማለት ነው ለምሳሌ እዚህ ጋራ ድርሳነ መድኃኔዓለም ወገን ለመባጽ ይሆናል እና እዚህ ጋራ የምታዩት ሽማግሌ ይታያቸዋል አይደል? ይሄ ሽማግሌ ይታያቸዋል። ከዚህ ሽማግሌ ጋራ የክርስቲያኖች አምላክ አፍ ለአፍ ሲሳሳም ነበር፣ ሲተኛ ነበር። ከራሴ አይደለም ይሄን እየተናገርኩ ያሉት ከይቅርታ ጋራ ከራሴ አይደለም፣ መጽሐፉ ነው ቃል በቃል የሚለው። ከዚህ ሽማግሌ ጋራ አብሮ ሲተኛ ነበር፣ ሲሳሳም ነበር። አምላክ የሚሉት አካል ወንድ ለወንድ ሲሳሳም እኔ አላረገውም። አንድ ኢትዮጵያዊ ሕሊና ያለው ሰው እንኳን አያደርገውም፣ እንኳን ሙስሊሙ ይቅርና ማለት ነው። ይህን ሲያደርግ ነበር። እሺ ወደ ገደሉ እንግባ። እዚህ ጋራ ምን ይላል ተመልከቱት በደንብ። እኔ መድኃኔዓለም ነኝ አለ። መድኃኔዓለም የሚባለው ክርስቶስ ተብሎ ነው የሚታመነው። የዓለም አዳኝ ነኝ ብሎ ነው የሚያምኑት። እኔ መድኃኔዓለም ነኝ አለ። ከዛስ አትፍራ አለኝ አለ። ይህንንም ብሎ ምንድን ነው የሚለው? አፌን ሳመኝ። አፍ ለአፍ ገጥሞ ሲሳሳም ነበር። ያጀማ ወንድ ማለት ነው። ወንድ ከጣዕሙም ብዛት አለ፣ ከጣዕሙም ብዛት የተነሳ አፌን አጣፈጡ አለ። ምንም አላወኩም፣ ልቤን አሳጥቶኛል አለ። በደንብ አዳምጡ። በአንድ ሰዓትም በልብሴ የቋጠርኩት ለአንድ ሰዓትም በልብሴ የቋጠርኩት እያለ ይናገራል። ከኔ ላይም ሊነሳ በወደደ ጊዜ እላዩ ላይ ተኝቶ ነበረ። አንድ ሰዓት ያክል ማለት ነው። ወንድ ለወንድ አስቡት። ይሄ በጣም የሚዘገንን ነገር ነው። አንድ ኢትዮጵያዊ እንኳን የማያደርገውን ተግባር አምላክ የምትሉት አካል ሲያደርግ ነበረ። ክርስቲያኖች ይህንን አእምሯችሁ ይቀበላል ወይ? ሊትራሊ ማለት ነው። እና ደወረስ ኬስ ሴናሪዮ ደግሞ ከዚህ የሚብስ አለ። አንድ ሌላ አካል አለ። ያንን ደግሞ ምንድን ያደረገው ቢባል መላ አካሉን ነው የሳመው። እዛ አካል ውስጥ ምን ሊጨመር ይችላል? መቀመጫ ሊጨመር ይችላል። ሌሎችም ነገራቶች ማለት ነው። መራቢያ አካል ሊኖር ይችላል። ይህን ሁላን የሳመው በደንብ ተመልከቱ። በዙፋኑ ፊት ይቆም ዘንድ ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ አደነቁ አለ። ይህንን ሲያደንቁ ጌታችን ከመንበሩ ተነስቶ አፉን፣ እግሩን፣ መላ አካላቱን ሁሉ ሳመው ይላል። ወንድ ልጅ በዚህ ልክ ሲስም እኔ አንድ ኢትዮጵያዊ ይህንን የማያደርገው ተግባር ነበር ሲያደርግ የነበረው አምላካችን የምትሉት አካል ማለት ነው። እውነት ክርስቲያኖች ይህንን አምላክ ታመልኩታላችሁ? ወንድ ለወንድ የሚሳሳም ታመልኩታላችሁ ወይ? ሊትራሊ እና ከዚህ የባሰም አለ። ከዚህ የባሰው ደግሞ እናቱን ምን ሲያስደርጋት ነበረ? ይህንን ደግሞ እስኪ ለኢምራን ልስጠውና ኢምራን እስኪ እናቱን ምን ሲያስደርጋት ነበረ የሚለውን እስኪ አንተ አንድ ሁለት ነጥቦችን አስጨብጣቸው። ኢንሻአላህ እዛው ላይ ዝቅ አድርገውና ማለት ነው። እዛው ላይ ካለህ ማለት ነው ካዘጋጀኸው እንትን አሳየን። ኢየሱስ በዛኛው በኩል ትልቁ ሰውዬ በዛኛው በኩል ለሁለት ይጠቧት ነበር እኮ ይላል ገድለ መባጽዮን ላይ። ገድለ መባጽዮን ባለፈው ምን ተገኘ መሰላችሁ? ማርያም መሀል ላይ ሆና ያኛው በጎን ሆኖ አይ ቲንክ አረንጓዴ ቆይስት ይሄኛው። ይህንንም ብሎ ሕፃን መድኃኔዓለም ወደ ድንግል እናቱ ታቀፈ። ኢየሱስ እናቱን አቀፈ፣ ጡቷንም ጠባ። ለሱም የግራ ጡቷን አጠባው። ሰውየው ማን ነው? ትልቅ ሰውዬ፣ ትልቅ ሰው ነው። ምን አደረገው? የማርያምን ጡት አስጠባው። ለዚህ ጀለስ። ከዛ የሚገርመኝ ነገር ደግሞ ዝቅ አድርገውማ፣ የሚገርመው ነገር ማርያም ትስቃለች። ያው እዛ ላይ አለፍከው። እዛ ላይ ምንድን ነው የሚለው? ይህንን ሲያደርግ ድንግል ማርያም ፈገግ አለች ይላል። ይሄ የጣቷ አጠባ የሚለው ነው። እሱንም ቆይ እናየዋለን። ይሄ ጣት የሚለው ነው። ግን አንድ ዝመልስ አይ ቲንክ ያው ቅድስት ድንግል ማርያምም ፈገግ አለች ይላል። ነዑዙ ቢላህ። አያችኋ ቅድስት ማርያም እንዴት እንደሚሰድባት ቁርአን ላይ አምላካችን የተከበረች ናት ያላትን ወእሙሁ ስዲቃ ጻድቅ ናት ያላትን ማርያምን ለጎረምሶች ያኛውን ነገር ታደርጋለች ይላልና ከዚህ በላይ ስድብ የለም፣ ከዚህ በላይ ማንቋሸሽ የለም። ነዑዙ ቢላህ። ኢንሻአላህ አሁን የሚቀጥላል። ግን ከሱ በፊት ሳራ እንዲሻላ ነዘት ኢንሻአላህ። ሳራ አሁን አለሽ? ኢንሻአላህ። እንዴት ነሽ? ሰላም ነው? ይሰማል?
አዎ ይሰማል። አልሰማም እንዴ? ለኔ ይሰማል። ይሰማል። እንዴት ነሽ? ሰላም ነው? ደህና ነኝ። አላህ አልሐምዱሊላህ። ሐሳብ ካለሽ ቀጥይ ኢንሻአላህ። አይ እያወራችሁ ስለሆነ